ኢትዮጵያ የጤና ባለሙያዎች የጀመሩት የሥራ ማቆም አድማ ሁለተኛ ሳምንቱን ተሻገረ። ሙሉ በሙሉ ሥራ ማቆም መካሄድ ከጀመረ ደግሞ ዛሬ 12ኛ ቀኑን ይዟል። በርካታ የጤና ተቋማት በመላው ሀገሪቱ በሥራ ማቆም አድማ ውስጥ ናቸው። የከፊል ሥራ ማቆሙ ወደ ሙሉ ከተሻገረ በኋላ በአብይ አህመድ አገዛዝ በኩል መጠነ ሰፊ የማዋከብ የማሰርና ከሥራ የማባረር እርምጃ እየተወሰደ ይገኛል። የጤና ባለሙያዎቹ ንቅናቄ ከቅርብ ጊዜ የኢትዮጵያ የፖለቲካ ክስተቶች በግንባር ቀደምትነት የሚጠቀስ ነው። ዘርና ቋንቋ፣ ብሔርና ሃይማኖት ሳይገድበው በአራቱም የኢትዮጵያ ማዕዘናት አንድ አይነት ድምጽ ማስተጋባት የተቻለበት ስኬት በተለይ በብሔር ፖለቲካ መከራዋን እየበላች ባለች ሀገር የማይታሰብ ቢመስልም የኢትዮጵያ የጤና ባለሙያዎች የማይታሰበውን እውን አድርገው የገዢዎችን መንደር በፍርሃት ንጠውታል። 12 ጥያቄዎችን ይዘው በዋናነት የሙያ ክብርን የሚጠብቅ መሰረታዊ ፍላጎቶችን ለማሟላት የሚያስችል በቂ ክፍያና የሥራ ሁኔታ እንዲፈጠር በመጠየቅ የተጀመረው ንቅናቄ ሌሎች የህብረተሰብ ክፍሎችንም እያነቃቃ ይገኛል። የአብይ አህመድ አገዛዝ ለ6 ዓመታት ሲጠየቁ የነበሩትን የጤና ባለሙያዎችን ጥያቄዎች እንደማይመልስ በማረጋገጥ ከ100 በላይ የጤና ባለሙያዎችን አስሮ እያሰቃያቸው መሆኑ ታውቋል። ለመሆኑ የጤና ባለሙያዎቹ ጥያቄዎች ምንድናቸው? የተጀመረ ድርድር እንዳለ ይነገራል። በዚህ አንጻር እየተካሄደ ያለው ውይይት ምን ደረጃ ላይ ይገኛል? በቀጣይስ ምን ይጠበቃል? የሚሉና ሌሎች ጥያቄዎችን በማንሳት ንቅናቄውን ከሚያስተባብረው የኢትዮጵያ ጤና ባለሙያዎች ቦርድ አባል ጋር ቆይታ አድርገናል። ለደህንነት ሲባል ድምጽ የተቀየረ መሆኑን ለመግለጽ እንወዳለን። መልካም ጊዜ። በጣም አመሰግናለሁ። እንግዲህ በኢትዮጵያ የጤና ባለሙያዎች ለሶስተኛ ሳምንት የቀጠለው የሥራ ማቆም አድማ እንግዲህ ዛሬ የተለያዩ መረጃዎች እየወጡ ይገኛሉ። እስቲ ባለፉት 3 ሳምንታት ያለውን ሁኔታ ባጭሩ መግለጽ ከተቻለ። እሺ፣ አመሰግናለሁ መሳይ። ያለፉት 3 ሳምንታት እንግዲህ በጣም ከበድ ያለ በብዙ አወዛጋቢ ሁነቶች ያለፈ ሳምንታትን አሳልፈናል። ያው ባለሙያው በብዙ ማስፈራራት፣ በብዙ ዛቻ እንዲሁም በእስር ላይ የሚገኙ ጓደኞቻችን አሉ እና እንደዚህ አይነት ሁኔታ እያሳለፍን ያለ ነው። ለጤናው ሲስተምም ለባለሙያውም እንዲሁም ለማህበረሰቡም ጥሩ ያልሆነ ሳምንታቶች ናቸው። ኢንፋክት ይህንን ነገር የወሰንነው ወደን አይደለም፣ ተገደን ነው። ለአንድ ወር ያክል እንዲወያዩ እንዲመጡ፣ ጥያቄው ምላሽ እንዲያገኝ አትሊስት ወደ ጠረጴዛ ዙሪያ እንድናመጣ ብዙ ጥረቶችን ስናደርግ ቆይተናል። ነገር ግን ያን ማድረግ ባለመቻሉ ተገደን ወደማንፈልገው ስራ ማቆም ውስጥ የገባንበት ሁኔታ ነው ያለው እና አሁን ላይ ያለው እንደዚህ አይነት ሁኔታ ነው ያለው። የጥያቄዎቻችሁን እንደው ለመጀመሪያ ጊዜ ይህንን ፕሮግራም የሚያዳምጡም ካሉ ጥያቄዎቻችሁ ምንድን ነው? ላለፉት 6 ዓመታት ጠይቁት የነበረ ነው። ዛሬ እንደ አዲስ የተነሳ እንዳልሆነ ይታወቃል። ምናልባት 6 ዓመት የቆየ ጥያቄ ነው እና ምንድን ናቸው ጥያቄዎቻችሁ? ጥያቄዎቻችን እውነት ለመናገር በጣም ግልጽ እንደው ከነ መፍትሄ ሀሳብ ጭምር ያቀረብናቸው ጥያቄዎች ናቸው እና ዛሬ ያው ብሶት ወልዶት ወደፊት ወጣ እንጂ ላለፉት 6 ዓመታት ሲጠየቁ የኖሩ እንደው በብዙ እውቅ በሚባሉ ሀገር ውስጥ ባሉ እንደው ከሀገር ውጭ የሚኖሩ ሐኪሞችም ጭምር የሚያነሱት አይነት ጥያቄ የነበረው የባለሙያው ጥያቄ መሰረታዊ ጥያቄ የመኖር ጥያቄ ነው። ይህ ማለት የመብላት ወጥቶ የመግባት ልጆቹን የማስተማር ብዙ ዓመት እንደለፋ እንደ አንድ ባለሙያ ከልጅነቱ ጀምሮ እንዲሁንልኝ እያለ ቤተሰቡ እንዳሳደገው እንደ አንድ ባለሙያ እንደው መሆን እንድንፈልገውን ሆነ መሆን በምንፈልገው ልክ መኖር የማንችልበት ሁኔታ ላይ የደረስነው እና መብላት ነው ያልቻልነው፣ ልጆቻችንን ማስተማር ነው ያልቻልነው። እንደው ልጆቻችን የሚፈልጉትን ሳይሆን አትሊስት የሚያስፈልጋቸውን ማድረግ የማንችልበት ቤዚክ ኒዳቸውን ማሟላት የማንችልበት ስቴጅ ላይ ስለደረስን ነው አሁን ላይ ወደዚህ አይነት ውሳኔ መግባት የቻልነው። ጥያቄዎቻችን 12 ናቸው። 12ቱ ጥያቄ ሰመራይዝ ሲደረግ ወደ አንድ ነው የሚመጣው። እሱም መጽሐፍ እንግዲህ በመጽሐፍ ቅዱስም ሊሰራ የማይወድ አይብላ ነው የሚለው እና እየሰራን ያለን ሰዎች አትሊስት እንድንበላን ነው የሚል አይነት ይዘት ያለው ጥያቄ ነው። ጥያቄዎቻችን ሁሉም ማህበራዊ ሚዲያዎቻችን ላይ አጋርተናል። እንደው ማህበረሰቡ ከዛም ማግኘት ማንበብ ይችላል። በጣም ቅንጦት ሳይሆን ቤዚክ የሚባሉ መሰረታዊ የሚባሉ ነገሮችን ነው የጠየቅነው።
እና ይህንን ይመስላል። እንግዲህ የዛሬ 6 ዓመት ጥያቄዎቻችሁን ስታነሱ የነበረው የኑሮ ሁኔታ ይታወቃል። አሁን ከ6 ዓመት በኋላ ጥያቄዎቻችሁ ተመሳሳይ ነው። ነገር ግን የኑሮ ሁኔታው በብዙ እጥፍ የጨመረበት ያኔ ስትጠይቁ የነበረው የዳቦ ዋጋ፣ የነበረው የቤት ኪራይ ዋጋ፣ የነበረው የእያንዳንዱ መሰረታዊ ዕቃዎች ዋጋ አሁን በ3 እና በ4 እጥፍ ጨምረዋል። ስለዚህ አሁን ላይ ጥያቄዎቻችሁ አልተቀየሩም። እንደውም የበለጠ ያኔ ከምትጠይቁት በላይ አሁን ያለውን ኑሮ መቋቋም የማያስችል ሁኔታ መፈጠሩን ተከትሎ ጥያቄዎቻችሁ በፊት ከነበረው ተቀይረው የመጡበት ሁኔታ አለ። ኢንፋክት ይዘቱ አንድ አይነት ነው። የጥያቄው ዲግሪ ሊለያይ ይችላል። እውነት ለመናገር 6 ዓመት አይደለም 2 ዓመትና 3 ዓመት ወደኋላ ብንሄድ የኑሮ ሁኔታው ኦልሞስት ከ200 በላይ ፐርሰንት በላይ ጨምሯል ዲስ ማለት ነው። እና ይሄ ደሞዝ ይጨመር አይደለም ባይደወይ መሰረታዊ ጥያቄያችን ደሞዝ ይጨመር ብቻ አይደለም። አትሊስት የዛሬ 6 ዓመት ሲከፈለን የኖረው ደሞዝ ሊያኖረን በሚችል ልክ መኖር አልቻልንም ነው አሁን ላይ እየጠየቅን ያለ ነው። እና ያ ደሞዛችን እዛው ጋር ያለው ኑሮ ግን 200 ምናምን እጥፍ ጨምሯል በዚህ ሰዓት ማለት ነው። ስለዚህ የጥያቄው ይዘት ልዩነት አለው ብዬ አላምንም በግሌ። ጥያቄው ያንም የጠየቅነው ሊያኖረን በሚችል ልክ ይከፈለን ነው። ቅንጦት አልጠየቅንም ያኔም ቢሆን አሁንም ቅንጦት አንጠይቅም። ግን ቤዚክ ነገሮቻችን ይሟሉልን። አንድ ሐኪም የሚገርም መሰለኝ አንድ ሐኪም እኮ አዲስ አበባ ውስጥ ሲኖር እንደው አዲስ አበባ ባለው እንኳን ምሳሌ ልስጥህና 20 ምናምን ዓመት ተምሮ ወጥቶ ሮዙ ሳይጣራ ያለው ደግሞ 10,600 ብር ነው። ተጣርቶ የሚደርሰው 8,000 አካባቢ እንደዛ ነው። እና አንድ ሐኪም 8,000 ብር ደሞዝ እየተከፈለው ቤት ኪራይ አዲስ አበባ ውስጥ ያለው ይታወቃል። ሰው ቤት ኪራይ መክፈል የማይችልበት መብላት እንኳን የማይችልበት እንደው በቀን 3 የሚሆነው ቀርቶ በቀን 1 እንኳን መብላት የማይችልበት ደረጃ ላይ ደርሷል በዚህ ሰዓት ነገር። እና እዚህ ነገሮች መሆን የለባቸው። ማህበረሰባችንን በቅንነት እናገልግል፣ ጥራት ያለው የሕክምና አገልግሎት እንስጥ እያለን እየጠየቅን ባለንበት ሁኔታ ነው እንግዲህ እንደዚህ አይነት አስቸጋሪ ሁኔታዎች እየተፈጠሩብን ያሉትና ያለው ነገር የእናንተ የሐኪሞችን በተለይም በዶክተር ደረጃ የምትጠቀሱ የሕክምና ባለሙያዎችን ደሞዝ ነው እየገለጽክልን ያለው። ከዛ በታች ደግሞ የሚያገኙ የጤና ባለሙያዎች አሉ። ምናልባትም በ3,000 እና 4,000 ብር ደሞዝ የተቀጠሩ የላቦራቶሪ ቴክኒሻን ወይም ደግሞ ነርስም ሊሆን ይችላል። ሌላም የጤና ባለሙያ አሁን ከተጠቀሰው ደሞዝ በታች በከፍተኛ ደረጃ ችግር ውስጥ እንዳሉ የሚታወቅ ነውና አንዳንድ ጊዜ የእናንተ ብቻ ደሞዝ እየተጠቀሰ በተወሰነ ደረጃ ነገሩን ክብደት ላለመስጠት የሚፈልጉ የስርዓቱ ሰዎችም ይህን ያህል ማግኘት ከቻላችሁ ከአገሪቱ አቅም በላይ ነው የምትጠይቁት የሚልም ነገር ያነሳሉ። ለማንኛውም አገሪቱ በአቅሟ መክፈል ስላልቻለች ነው ወይስ ለምንድን ነው እናንተ በዚህ ደረጃ የሕክምናን ክብር በሚነካ መልኩ ኑሯችሁ ከድህነት ወለል በታች እንዲሆን የተፈረደው? አገሪቱ መክፈል ስለማትችል ስለምንድን ነው? ይሄ ነው የሚባል ክሊር ከት የሆነ መልስ ማግኘት እንፈልጋለን። እኛም ይሄንን መንግስት ነው ልናገኝ የምንችለው። ምክንያቱም አንዳንድ ጥናቶችን ለማካሄድ ሞክረን ነበር። ይህንን ነገር ከመጀመራችን በፊትም ከጀመርንም በኋላ ጥናቶችን እያየን ነበር። ሀገራችን ላይ ያው አይኤምኤፍም ወርልድ ባንክም አንዳንድ ዳታዎች ያወጣሉ። በጂዲፒ ከኛ የሚያንሱ አገራት የሚከፍሏቸው አማውንት እና እኛ ሀገር እየተከፈለን ያለው የሰማይና የምድር ያክል ነው። ትናንሽ የሚባሉ ምስራቅ አፍሪካ ላይ ያሉ ሀገራት እንደው ወደ ምዕራቡ ወደ ደቡብ አፍሪካ ምናምን አንሂድና እዚሁ ምስራቅ አፍሪካ ላይ እንደው ሰብሳራን አፍሪካ ላይ ያሉ ሀገራትን ወስደን እንኳን ብናይ በምንም አይነት ሚንስ ሊመጣጠን የማይችል አይነት ክፍያን ያለው እንደው በጂዲፒ እንኳን ብዙ የምንለያይ ትንሽ የምትባሏን ደቡብ ሱዳን ብንወስዳት የምትከፍለው ክፍያ ከኛ ሀገር ጋር ሲታይ ምንም ነው የማይገናኘው። ኬንያን ብንወስድ በጣም በብዙ እጥፍ እንደው አንድ ምሳሌ ለማንሳት ያክል ኬንያ አይ ቲንክ 2023 አካባቢ እንደዛ ሰልፍ ወጥተው ነበር ደሞዝ ይጨመርልን ብለው። እነሱ የወጡት $1,500 ፐር መንዝ እየተከፈላቸው ነው ያኔ የወጡት። እና በዚህ ሰዓት እኛ ጤና ባለሙያው የሚያገኘው $60 ነው እየተከፈለው ያለው። እኔ አቅም ስላጠረን አይመስለኝም። ኮሚትመንት ይፈልጋል። አንዳንዱ ነገር ኮሚትድ ከሆንን ማድረግ የማይቻል ነገር አለ ብዬ እኔ አላምንም። ምክንያቱም እድገት እየመጣ እንደሆነ በሚዲያም በምንም እየተነገረን ያለው አገራችን ላይ እየበለጸገች እንደሆነች ይነገረናል። የምናየው ነገር አለ። እውነት ለመናገር ከዛ ተካፋይ እንድንሆን ነው እየጠየቅን ያለ ነው እና ከጂዲፒያቸው አንጻር ተነጻጽሮ እኩልና ከኛ በታች ካሉ ሀገራት ያነሰ ክፍያ አይገባንም የሚል ጥያቄ ነው ያለው። ስለዚህ የመክፈል አቅም አንሶ አይመስለኝም።
የግል አስተያየት ነው። ምንድነው ኮሚትመንት የመንግስት አካላት ጋር ያለው የኮሚትመንት ጉዳይ ካልሆነ በስተቀር የአቅም እጥረት ቁርጠኛ መሆን ለመመለስ ፈቃደኛ የመሆን ካልሆነ በስተቀር የአቅም እጦት ወይም እጥረቱን ለመውሰድ ያዳግተኛል። እንግዲህ ወደ አጠቃላይ አሁን ስላለው ሁኔታ እመለስበታለሁ። እንደው ንቅናቄያችሁን በተመለከተ ኢትዮጵያ ባለው አጠቃላይ የፖለቲካ ጭቆና ምክንያት ኢትዮጵያውያን ባለው የብሔር ልዩነትም እንደዚሁ አንድ የጋራ አጀንዳ የላቸውም። በጋራ የሚያሰባስባቸው ጉዳይ የለም። የዳቦም የሰላምም ጉዳይ ኢትዮጵያውያንን በአንድ ቋንቋ በአንድ መድረክ ላይ አሰልፎ ድምፅ እንዲያሰሙ ሊያደርጋቸው አይችልም ብለው ብዙዎች ተስፋ በቆረጡበት ሰዓት ነው እናንተ በዚህ ጉዳይ ላይ በአንድ ጉዳይ ላይ ከፖለቲካ ውጪ በሆነ ይሄ ጥያቄን ይዛችሁ የዘር የሃይማኖት ልዩነት ሳይፈጥር በአራቱም የኢትዮጵያ አቅጣጫዎች አንድ አይነት ድምፅ እንዲሰማ እያደረጋችሁ ያላችሁ እንዴት ይህንን የነበረውን ጥላ ገፋችሁ የነበረውን ግድግዳ ተሻግራችሁ አንድ አይነት ድምፅ ልታሰሙ ቻላችሁ? ምን መሰለ መሳይ፣ ይሄ ጉዳይ የጋራ ጉዳይ አለን፣ የጋራ አጀንዳን ያለን ያሰባሰበን አንድ ነገር ነው። ባይዘው የተሰባሰብነው ኢትዮጵያ በምትባል ጥላ ስር ነው የተሰባሰብነው። ያሰባሰበን ደግሞ ሕክምና ወይም ጤና የሚባል ፕሮፌሽን ነው። ስለዚህ እዚህ ውስጥ የተሰባሰብን ሰዎች ለአንድ ዓላማ የተሰባሰብን ሰዎች ነገር ግን የተለያየ ባክግራውንድ ያለን በፕሮፌሽንም የተለያየ ባክግራውንድ፣ በሃይማኖት፣ በብሔር፣ በቋንቋ የተለያየ ባክግራውንድ ያለን ሰዎች ነገር ግን ኮመን አንደርስታንዲንግ ያለን ሰዎች ነው። ልዩ ስለሌለ አይደለም። በነገር ላይ ልዩነቱ እያለ ልዩነቱን በማጥበብ ነው እዚህ ጋር መድረስ የቻለው እና ይሄ ጉዳይ በሌላውም ዘር ሊለመድ ይገባል ብዬ አስባለሁ። ስለዚህ ኮመን አንደርስታንዲንግ ስላለን ኮመን ፕሮብሌሞች ስላሉን እዛ ላይ ብቻ ተመስርተን ነው ስንንቀሳቀስ የነበር ነው። ማንንም ስለማንነቱ አይጠይቅም። በጣም የሚገርም አንተዋወቅም። ብዙዎቻችን ይሄንን ሙቭመንት የምንመራ ሰዎች አንተዋወቅ፣ አብዛኛው በአካል ተገናኝተን ማንተዋወቅ፣ በስሜ ማንተዋወቅ፣ ነገር ግን አንድ ዓላማ ያገናኘን ሰዎች ነን እና እሱ ነገሮችን በደንብ አቅሎናል ብዬ አስባለሁኝ። ያለፍንበትን መንገድ ይህን ነገር እንድናደርግ ያስገድናል። ሜዲካል ስኩል ላይ ስንቆይ ብዙዎቻችን ረጅም ዓመት አብረን ስለምናሳልፍ ከባክግራውንዳችን ከመጣንበት አካባቢ ይልቅ አብረን መቆየታችን ብዙ ነገር ሼር እንድናደርግ ረድቶናል ብዬ አስባለሁኝ እና ያ ነገር እንደ አንድ ጥሩ ጎን አየዋለሁ። እውነት ለመናገር በዚህ አጋጣሚ አድናቆትንም ለመግለጽ ነው። ኢትዮጵያውያን የጋራ ድምፅ ማውጣት አይችሉም በሚል ተስፋ በተቆረጠበት በዚህ ዘመን ላይ የኢትዮጵያ የጤና ባለሙያዎች ይህንን ተሻግራችሁ እንደዚህ አይነት ንቅናቄ በመፍጠር ህዝቡም እንዲነቃቃ ሌላውም የህብረተሰብ ክፍል ተመሳሳይ አቋም ላይ እንዲደርስ ያደረጋችሁት እውነት ላስጨራሽ ተጋድሎ በታሪክም የሚመዘገብ የሚደነቅም ነው። ወደ ወቅቱ ጉዳይ እንምጣ። በአሁኑ ሰዓት ምን ያህል ሆስፒታሎች ወይም ደግሞ በእናንተ ግምገማ ምን ያህል የስራ ማቆም አድማው ውጤታማ በሆነ መልኩ እየተካሄደ ነው ብላችሁ ታምናላችሁ? ሰሞኑን በተደራጀ ሁኔታ አገዛዙ ይህንን ለማስቆም እየተንቀሳቀሰ ይገኛል። ግን በእናንተ መረጃ ምን ያህል ውጤታማ የሆነ የስራ ማቆም አድማ እየተደረገ ነው? በእኛ በኩል እውነት ለመናገር ባቀድነው መሰረት ነገሮችን እያስኬድን ነው ብለን ነው የምናምነው። ግምገማችንን የሚያሳየው እሱን ነው። እያንዳንዱ ሙቫችን በፕላን ነው። በፕላናችን መሰረት ነገሮችን እያስኬድን ያለ ነው። ይሄንን ስለመሳይ አንዳንድ ቻሌንጆች የሉብንም ማለት አይደለም። ከውስጥም ከውጭም ቻሌንጆች አሉ። እነዛን ቻሌንጆች በመቋቋም ግን ብዙ ቦታዎች ላይ ትላልቅ የሚባሉ ሀገሪቱ ላይ ትላልቅ የሚባሉ ሆስፒታሎች ላይ ከረንትሊ አክቲቭ የሆነ የሕክምና ስርዓት አለ ብለን አናምንም። ዳታዎችም የሚነግሩም እሱም ነው። እነ ጳውሎስን ብትወስዳቸው፣ ታሽ እነ ብላክ ላይንን ብትወስድ፣ ዩኒቨርሲቲ ኦፍ ጎንደር ሆስፒታልን ብትወስድ፣ ሐዋሳ ዩኒቨርሲቲ ሆስፒታል ብትወስደው፣ ቸሞ ትላልቅ የሚባሉ መቀሌ ሃይደር ሆስፒታል የምትወስድ ሀገራችን ላይ ትላልቅ የሚባሉ ሆስፒታሎች ዲስ ዴይዝ አክቲቭ አይደሉም። ይሄ ማለት ምንድን ነው? በሚያስፈልገው ደረጃ ፉል ፍሌጅ በሆነ ወይ የህክምና አገልግሎት እየሰጡ አይደለም። ይሄ ደግሞ የሚፈጥረው ተጽዕኖ መገመት አያዳግትም እና እኛ በፕላናችን መሰረት ይሄደልን ያለ ነው። ስቲል ግን ቻሌንጆች አሉብን ማለት ነው። እንደው ከእናንተ ጋር ያልተሰለፉ በእናንተ ንቅናቄ ውስጥ ከመግባት ይልቅ የመንግስትን ቁንጥጫ ፈርተውም ሊሆን ይችላል ወይም ደግሞ በዓላማውም ስላላመኑበት ሊሆን ይችላል ወደ ስራ የገቡ በተለይም ደግሞ ሲኒየር ሐኪሞች የሚባሉ አንዳንድ በብልጽግና ውስጥ ያሉ የጤና ባለሙያዎችም ጭምር በተወሰነ ደረጃ ስራቸው ተመልሶ አገልግሎት እየሰጡ ያለበት ሁኔታ አለ። እንደምንሰማው ከሆነ ጓን እያስለበሰ ማገዛዙ በአንዳንድ የጤና ማዕከላትም እንደዚሁ ከስራቸውና ከሙያቸው ውጪ ሰዎችን እየመደበ እያሰራ እንዳለ እንሰማለን። ይህን ሁኔታ እንዴት እየተከታተላችሁት ነው ያላችሁት?
በእኛ በኩል ለመናገር እኛ የሚጠበቅብን የፕላናችንን ብቻ ነው የምናደርገው። ማለት እኛን ሊቀላቀል የፈለገ አላማውን የተረዳ ተቸግሬያለሁ የሚል አካል ጆይን እያደረገን ያለው። እኔ አንድ ነገር ላረጋግጥ እንፈልጋለሁ። ኢትዮጵያ ውስጥ ያለ 320,000 የጤና ባለሙያ 320,000 የጤና ባለሙያ የዚህ ሙቭመንት አካል እንደሆነ እናምናለን። ቢኮዝ የችግሩ ገፈት ቀማሽ ሁሉም ባለሙያ ስለሆነ ማለት ልዩነቶች ይፈጠራሉ። ልዩነቱ ጋር የሚፈጠረው አንዳንዱ በፍራቻ ምክንያት ሊገባ ይችላል፣ አንዳንዱ በጥቅም ሳለው ሊገባ ይችላል። ያ የኛ ጉዳይ አይደለም። ነገር ግን አላማውን በትክክል የተረዱ ቸግሮኛል፣ አቅቶኛል፣ መኖር አልቻልኩም የሚሉ 5 ሰዎች ካሉ ሲስተሙን መቀየር እንደሚችሉ ያናናለን። እየሆነ ያለውም ያ ነው። አላማውን የተረዱ ሰዎች እስከ መጨረሻው ስራቸውን አጥተዋል፣ ትምህርታቸውን አጥተዋል። ነገር ግን ስቲል ሙቭመንቱን እየደገፉ ያሉ በጣም ብዙዎች አሉ። ይህን ስንል ሁሉም ሲኒየር ሐኪም ችግር አለበት ያልን አይደለም። ሲኒየር ሐኪሞች የገቡ አሉ፣ ኢንፋክት ምንም ጥያቄ የለውም። ነገር ግን ስቲል ደግሞ ገብተውም ከኛ ሳይድ የሆኑ አሉ። የአፕሪሼት ዛት የተለያየ ጫና እንዳለባቸው እናምናለን። ጫናዎች ይኖሩባቸዋል እና እንደው እኛን ያስተማሩን እኮ ጠያቂ እንድንሆን ጥያቄዎቻችንን ይዘን ወደፊት እንድንወጣ ነው ያስተማሩን እነዛ ሲኒየር የሚባሉ ሐኪሞች ሌሎች ፕሮፌሽናሎችም እና ያንን ነገር እንድናደርግ አስተምረዋል። ዛሬ ላይ ቫሊያቸውን ልናወርድ አይገባም። ረድተውናል፣ እየረዱንም ነው ያሉት። በተለያየ አጋጣሚ ወይም በተለያየ ምክንያት ሪትሪት ያደረጉ ወደኋላ የተመለሱ አሉ። እነሱ ነገሩ ሲገባቸው ሊመለሱ እንደሚችሉ እናምናለን። ኤኒታይም ጆይን ሊያደርገን ፈቃደኛ የሆነ አካል ልንቀበል እጃችን በራችንም ክፍት ነው። ይህንን ነገር በዛው እንዲረዱት እንፈልጋለን። ከዛ ውጭ ከማንም ጋር ችግር የለብንም። ከየትኛውም የፖለቲካ አካል ጋር ችግር የለብንም። ጤና ባለሙያው ሞቲቫችን ፖለቲካ አይደለም፣ ኢንቴንሽናችን ፖለቲካ አይደለም። ጥያቄያችን አንድ ጥያቄ ነው። ሁሉም ባለሙያ የሚገባውን ክብር ደግሞም ሊያኖረው የተገባውን ነገር ሊያገኝ ይገባል የሚል እምነት ነው ያለን እና ይህንን በዚህ ልክ ሁሉም አካል እንዲረዳልን እንፈልጋለን እና ይሄን ያለው መሳይ እዚህ ላይ ምናልባት ጥያቄዎቻችሁ ግልጽ ናቸው። 12 ጥያቄዎች ናቸው። አገዛዙ አሁን ባለው ቁመና ይመልሳቸዋል አይመልሳቸውም የሚለው ነገር እንዳለ ሆኖ ቢመልሳቸውስ ሀገሪቱ ያለችበት አጠቃላይ ቀውስ እናንተ የምታክሟቸው በሽተኞቻችሁ ታካሚዎቻችሁ ያሉበት የኑሮ ደረጃ በቀጥታም ከስራችሁ ጋር ስለሚገናኝም ጭምር ነው። አጠቃላይ ሀገሪቱ መዋቅርና ሲስተም ነገሮች ባልተስተካከሉበት የእናንተ ደሞዝ መጨመር የእናንተ የኑሮ ሁኔታ ሻሻል ብቻውን ለውጥ ያመጣል ብላችሁ ታስባላችሁ? ነገ ከነገ ወዲያ ተነስቶ ጥያቄውን መልሳለሁ ቢል ያ የእናንተ ጥያቄ የእናንተ እንቅስቃሴ ንቅናቄ የመጨረሻው ነው ማለት ነው? ኢንፋክት ጥያቄዎቻችንን በደንብ ማየት ይጠይቃል። የኛ ጥያቄ የደሞዝ ጥያቄ ብቻ አይደለም። ቅድም እንዳልኩ 12 ጥያቄ ነው። 12ቱ ጥያቄ ብዙ ነገሮች አሉት። የጤናው ሲስተም የስትራክቸር ችግር አለበት ብለን እናምናለን። የስትራክቸሩ ችግር ይመለሳል። እሱንም ጭምር ለማስመለስ ነው እየታገልን ያለ ነው እንጂ የሆነ ብር ስለተጨመረልን አይደለም። እንዳልኩ ከየትኛውም አካል ጋር ችግር የለብንም። ችግራችን ከጥያቄዎቹ ጋር ነው እና ምላሽም የምንፈልገው ለጥያቄዎቹ ነው። ለ12ቱ ጥያቄ መልስ የምናገኝ ከሆነ ሌላው ጉዳይ ጊዜ የሚፈታ ይሆናል። ስለዚህ የእኛ ጥያቄ 12 ጥያቄ ነው። 12ቱ ጥያቄ ላይ ተንተርሰው ግን ብዙ አብሮ የሚነሱ ነገሮች አሉ። በዛ ጥያቄ ውስጥ ማዕቀፍ ተደርጎ የሚመለሱ ናቸው ብዬ አምናለሁ። የእናንተ ጥያቄዎች የአብዛኛው የኢትዮጵያዊ ጥያቄ ነው። አሁን ባለው ሁኔታ ሌሎችን ከጎናችሁ ለማሰለፍስ የሞከራችሁት ነገር የለም ወይ? ለምሳሌ የኢትዮጵያ መምህራን፣ ሌላውም የህብረተሰብ ክፍል። ምክንያቱም አሁን ብቻችሁን አትቆሙም ነበረ፣ ሌሎችም ከጎናችሁ ይሰለፉ ነበር። እናንተ የመጀመሪያውን ገመድ በጥሳችኋል፣ ክሩን በጥሳችኋል። ሌሎችን አስተባብራችሁ ስትመጡ ጉልበት ታገኛላችሁ። ዛሬ በተናጠል አገዛዙም ቁንጥጫውን አያሳርፍባችሁም ነበርና ሌሎችንስ ለማነቃቃትና የትግሉ አጋር የንቅናቄው አካል ለማድረግ አልሞከራችሁም? እውነት ለመናገር ከስራዎቻችን አንዱ ማህበረሰቡን ከጎናችን ማሰለፍ ነው። እሱ ተሳክቶልናል ብዬ አስባለሁ። አይተህ ከሆነ ጥቁር አንበሳ፣ ሐዋሳ አካባቢ ላይ ህዝቡ ሰልፍ እየወጣ እየጠየቀን ያለው ጥያቄያቸው ይመለስ የሚል ማለት ነው። እሱ አንዱ የኛ ስትራቴጂ ስንከተል የነበረው ስትራቴጂ ነው። ከዛ ባሻገር ጥያቄዎቻችንን ወደ ሚዲያ የሚያወጣ ነው የተረዳን አካል ከጎናችን ይቁም በሚል ነው እና እኛን የሚረዳ ጥያቄያቸው ፍትሃዊ ነው ትክክል ነው የሚል የትኛውም አካል ከጎናችን መሰለፍ ይችላል። ነገር ግን ማንም ከጎናችን ባይቆም ጥያቄዎቻችንን ለማስመለስ ከበቂ በላይ የሆነ ፖቴንሻል እንዳለ እናምናለን። ያደረግን ያለውም እሱን ነው። ይሄንን ስንል ግን ከጎናችን የቆሙትን አካላት እናንተን ጨምሮ ክሬዲት ለማሳጣት ፈልገን አይደለም። በብዙ ረድታችሁናል፣ ማህበረሰቡን አንቅታችሁልናል። ብዙ ፖለቲከኞች፣ ብዙ የፖለቲካ ፓርቲዎች
ብዙ ታዋቂ ግለሰቦች ከኛ ጎን ቆመው ይሄንን ሙቭመንት ይሄንን ንቅናቄ ሲደግፉ የነበሩ ብዙ ሰዎች እንዳሉ እናውቃለን። ደግሞም እያየን የነበርነውና ለዛ እውቅና እንሰጣለን። ደስም ይለናል። እውነት ለመናገር መቀጠልም አለበት ብለን እናምናለን። ነገር ግን ሰዎች ስላልደገፉን፣ ተቋማት ስላልደገፉን፣ የሆኑ አካላት ስላልደገፉን የሚቆም ጥያቄ አይደለም የጀመርነው። ማንንም ተማምና አይደለም የተነሳ ነው። እውነት ለመናገር አይኖ የኢትዮጵያ ሕዝብ ጥያቄያችንን ሲረዳ ከኛ ጎን እንደሚቆም እናምናለን። እያደረገም ያለው ደግሞም ይቀጥላል። እናንተም ልክ እንደዛው ማለት ነው። ከዛ ባሻገር ግን ብዙ ስራዎችን እየሰራን ያለነው በሚዲያውም በኩል ሊሆን ይችላል፣ በሌላውም በሶሻል ሚዲያ እንዲሁም ባሉን ፕላትፎርሞች ሁሉ ይህንን ለማድረግ እየሰራን ያለነውና ዌልካሚንግ ነው በእኛ በኩል ያለው። የመጣውን ለመቀበል ዝግጁ መሆናችንን ለማሳወቅ እወዳለሁ። አሁን ያላችሁበት ሁኔታ ምን ይመስላል? እንግዲህ ድርድርም እየተደረገ ነው የሚል መረጃ እንሰማለን። ካለፈው ቅዳሜ ጀምሮ እንቅስቃሴውን በተመለከተ ለጊዜው ረገብ እንዲል ከአገዛዙ ሰዎች ጋር ንግግር እየተካሄደ ነው የሚል መረጃ ወጥቷል። ሁኔታውንም በተለያየ መልኩ እየተከታተልን ያለ ነው። ምን ላይ ነው ያላችሁት? ምን እየተደረገ ነው? በእርግጥ ንግግር ጀምረናል። ሀየር ኦፊሻልስ ጋር ንግግር ጀምረናል። ከሚኒስቴር ዴታዎች ባሉበት፣ አማካሪዎቻቸውና ሌሎችም ባለስልጣናት ባሉበት ንግግር ጀምረናል። ፈርስት ራውንድ ቶካችንን ያለፈው ሳምንት አርብ አድርገናል እና ኢትዋዝ ፕሮዳክቲቭ ነው ብለን የገመገም ነው። በእኛ ግምገማ ቁጭ ብሎ ለመነጋገር ፈቃደኛ መሆናቸው እንደ አንድ ጥሩ ጎን እናያለን። ምንም ጥያቄ የሌለው ማለት ነው። ቢኮዝ ያነሳናቸው ጥያቄዎች በንግግር ብቻ ሊፈቱ የሚችሉ ጥያቄዎች ናቸው። የትኛውም ጥያቄ በእስር በእንግልት ምናምን ሊፈታ የሚችል ጥያቄ አይደለም። እኛ ጥያቄ ከነ ሶሉሽኑ ያቀረኑ ጥያቄ ስለሆነ ኢቭን ታይም ፍሬም ሁላ ሰርተንለት ያስቀመጥነው በእነሱ በኩል ሞዲፊኬሽን ብቻ የሚፈልጉ ናቸው። ፈርስት ራውንድ ቶካችን ላይ ፕሪኮንዲሽኑ ላይ ብቻ ነው ያወራ ነው። ቅድመ ሁኔታዎች ላይ ብቻ ነው ያወራ ነው። 12ቱ ጥያቄ ምንም የተነሳ ነገር የለም። በእኛ በኩል 4 ቅድመ ሁኔታዎች ያስቀምጠናል። ከቅድመ ሁኔታዎቻችን መካከል አንዱ የታሰሩት እንዲፈቱ፣ ከስራ የተባረሩ ወደ ስራ እንዲመለሱ፣ ማስፈራሪያው ምናምን ነገር ከባለሙያው ላይ እንዲቆም የሚል ፕሪኮንዲሽን ነው ይዘን የቀረብነው። ከነሱ በኩልም ልክ እንደዛ ፕሪኮንዲሽኖች ይኖራሉ እና የመጀመሪያው ዙር ውይይታችን እዛ ጋር የነበረው ከዚህ በኋላ በምን ወይ ይቀጥላል ያው ጊዜ የሚፈታው ስለሚሆን እሱን ነገ ተነገ ወዲያ አዲስ ነገር ይሆናል ብለን ተስፋ እናደርጋለን። የምናየው ይሆናል። ስለዚህ አሁን ስራ የምትጀምሩበት ሁኔታ የጠየቃችሁ ጥያቄ ምላሽ ባላገኘበት በቅድመ ሁኔታዎቹ ላይ የተመሰረተ ምላሽ ቢሰጣችሁ ወደ ስራ ትመለሳላችሁ ማለት ነው? ስራ የምትመለሱት ምን ውጤት ስታገኙ ነው? ይሄ ጉዳይ ያው የግለሰብ ውሳኔ አይሆንም። ይሄ ጉዳይ በቦርድ ነው የምንመራው። ራሳችን ቦርድ አለን። በቦርዱ ውሳኔ የሚሆን ነው የሚሆነው እና ቦርዱ የሚወሰነውን ውሳኔ ደግሞ ኦፊሻሊ በሚዲያዎቻችን እያሳወቀን የምንሄድ ነው የሚሆነው። ከአገዛዙ በኩል የምናያቸው እንቅስቃሴዎች ጥያቄውን ለመመለስ ቁርጠኛ እንዳልሆኑ የሚያሳዩ በርካታ ነገሮች አሉ። ምናልባት ወይዘሮ አዳነች አቤቤ አዲስ አበባ ጤና ባለሙያዎችንና መምህራንን ሰብስባ የተናገረችው መደለልና እንደዚሁ መሸንገል ካልሆነ በስተቀር በዚህ ሁኔታ ጥያቄውን ለመመለስ የሚያስችል ምንም አይነት ቁርጠኝነት እንደሌለ በብዙዎች ዘንድ እየተገለጸ ነው ያለው። አብይ አህመድም እንደዚሁ በይፋ በገለጸው መልኩ በስም ባይጠቅሳቸውም ይህ አይነት የሆድ ጥያቄ የሚያነሱ ራዕይ አልባ ናቸው፣ ራዕይ የላቸውም በሚልም ዘለፋ ያከለበት ምላሽ ነው የሰጠው። ባለፈውም በተመሳሳይ የእናንተን ጥያቄ በተመለከተ ተነጋግሮ ያለው ነገር አሁን ድረስ ለጥያቄዎቹ ምላሽ ለመስጠት ዝግጁነት እንደሌለ ካገዛዙ የሚያሳዩ ናቸው። ተስፋ ታደርጋላችሁ ጥያቄዎቻችን በዚህ አገዛዝ ይመለሳል ብላችሁ? ኢንፋክት ምንም ጥያቄ የለውም። እኛ እንደዛ ነው የምናምነው። የጠየቅነውም ለዛ ነው። መልስ እናገኛለን ብለን ስለምናምን ነው የምንጠይቀውና እውነት ለመናገር ትናንትና በነበረው ስብሰባ ላይ ያው አንዳንድ ነገሮችን ለመስማት ሞክረናል። እየሰማንም የነበር ነው እና እኛ የጠየቅነው እውነት ለመናገር አንዳንዱ የፖሊሲ ሞዲፊኬሽን የሚፈልጉ ፌዴራል መንግስት በኩል የሚመለሱ በህዝብ ተወካዮች ምክር ቤት ምናምን የሚመለሱ ጥያቄዎች ናቸው እና የክልሉ የሚገኙ አካላት የሚያነሱትን ነገር ያው ብዙም እንደ እንትን ላናየው እንችላለን። ምክንያቱም ጥያቄያችን ዳይሬክትሊ ግልባጩንም ስንሰጥ አይታችሁታል። በዛ ልክ ነው የሰጠነው እና ምንም ሊነሳ ይችላል፣ ምንም ሊባል ይችላል። ጥያቄ ሲነሳ ሁሌ ፖዚቲቭ ነገር አንጠብቅም እውነት ለመናገር እና ጥያቄዎቻችንን ግን ለማስመለስ በህግ አግባብ የሚያስችለውን ሁሉ ለማድረግ ዝግጁ ነን። እኛ የህግ ባለሙያዎቻችንም ስላሉ እነሱን ኮንሰልት እያደረግን ረጅም ርቀት ለመሄድ ዝግጁ ነው ያለነው እና ምንድነው የሚሆነው
ካልከኝ አንዳንዱ ነገር አንፕሬዲክትብል ነው ማለት ይሄ ነው ብለን መገመት አንችልም ዛሬ ላይ ቆመን። ነገር ግን የመጀመሪያውን ውይይት እንደ መልካም አጋጣሚ እናየዋለን፣ እንደ ጥሩ ጎን እናየዋለን። ከዛ ተነስተን ግን ጥያቄዎቻችንን ይመልሳሉ ብለን እናምናለን። መች ይመለሳል፣ በምን ሁኔታ ይመለሳል፣ ባይመለስ ምን ሊሆን ይችላል የሚለው ጉዳይ ያው አነጋጋሪ እንዳለ ሆኖ ማለት ነው እና ጥያቄዎቻችን ይመለሳሉ የሚል እምነት ነው ያለን። ከሞራል አንጻር የተነሳም ጥያቄ አለ። የሰራችሁ ጠይቁ፣ እንዴት የኢትዮጵያ ሕዝብን የጤና ስጋት በሚፈጥር መልኩ ስራ አቁማችሁ እንዲህ አይነት አደጋ ትፈጥራላችሁ በሚልም የሞራል ጥያቄ አንስተው የፖለቲካ ፓርቲዎች ከብልጽግና የተጠጉት ጭምር ነው እንዲህ አይነት ጥያቄ ያነሱትና ከዚህ አንጻር የሚጸጽታችሁ ነገር አለ? ባደረጋችሁት በምታደርጉት ነገር በተፈጠረው ነገር ኃላፊነት ከመውሰድ አንስቶ እንደው የሚጸጽታችሁ ነገር አለ? በእኛ በኩል እውነት ለመናገር እንደ ጸጸት አይደለም የምንቆጥረው። ቢኮዝ ስራ ማቆሙን ከኛ የመጣ አይደለም። የኢትዮጵያ ህዝብ እንደሚገነዘበው እናንተም እንዳያችሁ ሶሻል ሚዲያ ላይ ስራ እናቁም አላለም። ስንጀምርም ስራ ለማቆምም አይደለም የጀመርነው። ጥያቄ ያለን ጥያቄ ይመለስልን ነው። ጥያቄ ያለን ቁጭ ብለን እንነጋገር ብለን የጀመርነው። ስለዚህ በዚህ ቀናቶች ውስጥ ልታነጋግሩን ፍቃደኛ ማትሆኑ ከሆነ፣ ልትመልሱልን ፍቃደኛ ማትሆኑ ከሆነ ሳንበላ መኖር ስለማንችል ስራ ለቀን ደግሞ እንሞክረው። ስለዚህ ስራ ለመልቀቅ እንገድዳለን ብለን የጀመርነው እና ሁይዝ ሪስፖንስብል ማን ነው ተጠያቂው ብለህ ከጠየቀኝ መንግስትና የመንግስት አካላት ለዚህ ጉዳይ ተጠያቂዎች ናቸው። በይበልጥ ደግሞ ጤና ጥበቃ ሚኒስቴር፣ እኛ አንደር ደ አምብሬላ ኦፍ ሚኒስትሪ ኦፍ ሄልዝ ነው ያለ ነው። ሚኒስትሪ ኦፍ ሄልዝ ለዚህ ጉዳይ ሪስፖንስብል ነው ብለንም እናምናለን። ምክንያቱም ባለሙያው ከስራ ገበታ ውጭ እንዲሆን ያደረገው ጤና ጥበቃ ሚኒስቴር ነው ጥያቄዎቻችንን ባለመመለሱ ምክንያት። ስለዚህ እንደ ጸጸት አንቆጥረውም ከኛ የመጣ ስላልሆነ ማለት ነው። በመጨረሻ መልእክት አላችሁ? እንግዲህ የተለያዩ የህብረተሰብ ክፍሎች በእናንተ ንቅናቄ ተነቃቅተዋል። መሰል ጥያቄዎችን ጨምሮ ብዙ ነገሮችን ለማንሳት የሚያስችል ዋዜማ ላይ እንዳሉ ነው የምንረዳው። ለማንኛውም መልእክት ካላችሁ? እሺ፣ አመሰግናለሁኝ መሳይ። ያው በመጀመሪያ ደረጃ እኔ ማመስገን ነው የምፈልገው በራሴም በሙቭመንቱ መሪዎችም ስም አንድ ነገር ሁላችሁንም ማመስገን እፈልጋለሁ። በተለይ የሚዲያ አካላት እናንተ ሚዲያ ጨምሮ የፖለቲካ ፓርቲዎች ይህንን ሙቭመንት ወደፊት እንድንወጣ ስትረዱ የነበራችሁ የዓለም አቀፍ ማህበረሰብ አካላት በሙሉ በውጭም በውስጥም ያላችሁ ኢትዮጵያውያን ከልብ ማመስገን እፈልጋለሁኝ። ጉዳያችሁ ጉዳያችን ነው ብላችሁ ስትረዱን የነበራችሁት ከዚህ በኋላም እንደምትረዱ አልጠራጠርም። ከዛ ባሻገር ለመንግስት አካላት መልዕክት ማስተላለፍ እፈልጋለሁ። ዋካችሁ ባለሙያው መታሰርም አይፈልግም፣ ህዝቡን ማገልገል ነው የሚፈልገው። እኛ ህዝብ ማገልገል ነው የምንፈልገው። የተማርነውም በህዝባችን ሀብት ገንዘብ ነው። ልናገለግልም የምንፈልገው ህዝባችንን ነው። ከዛ ባሻገር ከሀገር መውጣትም አንፈልግም። ብዙ ጓደኞቻችን፣ ብዙ ወንድም እህቶቻችን ከሀገር እየተሰደዱ ነው ያሉት እና ስደት ይብቃን። ሀገራችን ላይ ያስተማረንን ደሃውን ማህበረሰብ እናገልግል፣ ያስተማረንን ማህበረሰብ እናገልግል የሚል ጥያቄ ነው ያለው። መንግስት አካላት እንዲሁም ጥያቄዎቻችን አግባብ ባለው መልኩ በጣም በፈጠነ እንድትመልሱልን ስል መልዕክቴ ማስተላለፍ እወዳለሁ። መሳይ ከልብ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ የኢትዮጵያ ጤና ባለሙያዎች ይህን ንቅናቄውን ከሚያስተባብረው ቦርድ አባላት አንዱ ነህ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። አመሰግናለሁ በጣም